ለኔ አይታየኝም ነበር ለእናንተ ነው የእውነት ወደ ኢቨንት ለመቀየር ነገሮች ነው ያየሁት እኔ የታዘብኩት። ስለዚህ እኔ ደግሞ ምን አለበት 80ው የትም ይከበር የትም ሃይማኖታዊ ስርዓቱን መንፈሳዊ ስርዓቱን ተከብሮ ነፍስ ይማር መባል አለበት የሚል ነው አንድ። ስለዚህ የት ይሁን የሚለው ነገር ላይ ተነጋግረን ብዙ ነገር መጣ። መጨረሻ ላይ ሜቄዶኒያ ተባለ። ሜቄዶኒያ የቀኑ መርሃ ግብር እንዴት ይሁን የሚለውን ነገር እኔ አስቀመጡ። ይሄን ያክል ሰው ቁጥር ይጠራል፣ የትምህርት ጸሎት ይኖረው፣ ከዛ እኛ እዛም ካሉት ከዚህ ከቤተሰብ የሚሄድ ሰው አንድ ላይ በጋራ የወንድማችን ነፍስ ይማር መሆን አለበት። እንደውም ከዚህ ብዙ ሰው በሄደ ቁጥር ሜቄዶኒያ በዛ ይታወቃል። እዛ ያሉት ደግሞ አባቶች አሉ። ጎብኝተን ነበር የዛን ቀንና እንደዛ የሚል ነገር እናነሳ ነው። ተጨማሪ የማታ ዕለቱን አስመልክቶ የነፃነት ቀን ተብሎ ለሜቄዶኒያ የገቢ ማሰባሰቢያ መርሃ ግብር ቢደረግ፣ ምክንያቱም ነፃነት በህይወት እያለ የገቢ ማሰባሰቢያ ስራ ሰርቷል የሚል ነገር ሲመጣ እንደዛ መሆን ካለበት የማታ ፕሮግራም ማን መናገር ስለ ነፃነት ማን ይናገርና ምን ይናገር የሚለውን ነገር ከኛ መምጣት አለበት አቅጣጫ። ለምንድን ነው ከእናንተ እንዲመጣ የፈለጋችሁት? ለምንድን ነው እንደዛ ያልኩት? እኔ አንደኛ በተደጋጋሚ እየተወጣ የሚነገር ነገር አለ ስለ ነፃነት። እኛም ማናውቃቸው ታሪኮች አሉ ስለ ነፃነት ማንነት የተዛቡ ነገሮች እየተነገሩ ስለሆነ ይሄ ነገር እንዳይደገም እኛ በጣም ብዙ ሰዎች ጋር ሰርቷል። በጣም ትልልቅ አርቲስቶች፣ ታዋቂ ሰዎች እሱን የሚወዱት የሚያውቁት ከሙያ አንጻር የሚነገሩ ነከሌ ይናገሩ ብዬ እኔ እንደው ምሳሌ አድርጌ ስንጠቅሼ እንደዚህ ይደረግ የሚል ነገር ሲመጣ በዛ ትንሽ መጓተት ተፈጠረ። ስለዚህ በዚህ መንገድ ነው ሄድ ያለበት። ዞሮ ዞሮ ምንድነው ሀሳቡ ምንድነው ቀን ሃይማኖታዊ ስርዓቱን ተከትሎ እና እኛ እንደ ቤተሰብ እነሱ እንደ ጓደኛ ሆነን በጋራ አንድ ላይ የወንድማችንን ነፍስ ይማር ማክበር አለብን። ማታም ደግሞ መደረግ ካለበት ገቢ በሙሉ ለሜቄዶኒያ ይሁን። ነገር ግን እዛ ላይ ማንም እየተነሳ የማይሆን ነገር መናገር የለበትም የሚል ነገር ነው የተነሳው። በዚህ አቋም ነው እኛ የጸና ነው። ከዛ በኋላ ይሄንን አልን። መጨረሻ ላይ ሌላ ተጨማሪ ጌርጌሴኖን የእውነተኛው 80 ቀን ጌርጌሴኖን የሚል ነገር መጣ። ማናውቀው ነገር ማለት ነውና እውነታቸው ነው። አሁን ቅድም እኔ አሁን እግዚአብሔርን ኢንተርቪውን አልሰማሁትም። ጀስት የነፃነት ቤተሰብ ኢንተርቪው እንደሰጠ አውቃለሁ፣ ሪያክሽን እንደማደርግበት አውቃለሁ። እዛ ሴት ቅድም ምንድን ነው ያልኳችሁ? ወንድም ናቸው፣ ቤተሰብ ናቸው፣ አለ እናትና አባት አብረውን ያደጉት። ግን ለእያንዳንዱ ነገር ስለ ነፃነት መግለጫ እንዲሰጥ የሚጠራው ሌላ አካል አብሮ አረቄ ስለጠጣ ከሁሉ ነገር ተገለው ምንም አይነት ከጥቁር ልብስና ከሀዘንና ውስጥ ከመሰበር በስተቀር ምንም ነገር ተረፋቸው የለም። እና ሁሉም እየመጣ በወንድማቸው ላይ እኔ ነኝ አዛዥ ሲል ይሰማቸዋል። ገባችሁ? አሁን እሱ ያለው ለሜቄዶኒያ ብር ገቢ ማሰባሰብ እንትን ይበል፣ ግን እኔ አውቀዋለሁ እያሉ ስለሱ የማንሰማው ማናውቀው ታሪኩን ለሚያወሩትን ነገር ነው። አስፈላጊ ከሆነ ከቤተሰብ አንድ ሰው ነው እዛ ጋር መሄድ ያለበት። እንዳልክ ምን ብሎ ጠይቀ? ለምን እሱን ፈለጋችሁ? ማንም ሰው እየተነሳ ማናውቀው ነገር ብላ ነው ስለ እንትና የሚያወራው። ገባችሁ? ስሜታቸውን እንትን ያ ተብተብ አድርጉት ጋይስ። አያችሁ አሁን ስሜታቸውን። ባለቤቱ እዚህ ያለ የሚያሽቃብጠው ሌላ፣ ክሬዲት ለመውሰድ የሚተዋወቀው ሌላ። አይ ቤተሰቡ ስለሱ ምንም አያውቅም እንዴ? ምንም ኮንታክት የላቸውም እንዴ ነው? ከዛን ህዝቡን እየለመደ ስለ ነፂ የሚጠይቀው ያንን ሰው ያስናቀ የሚባለውን እንጂ ቤተሰቡን አይደለም፣ ወንድሙን እህቶቹን አይደለም። ገባችሁ? የእናታቸውን እልፈት የአባታቸው ሁሉን ነገር አብረው አሳልፈው አብረው እዚህ የደረሱት እነሱ ግን አውቀዋለሁ ብሎ የሚደፋፉት እናትየው ምናምን አስናቀ የሚባለው ሆዳም ነው። ትሪሙ ልጭ ነው። እና ይሄ ባለቤት እንደሌለው ብጤ ያንተ ማንነት ላይ ሰው ሲረማመድ ምንም ማድረግ አትችልም። ሚዲያ ፊገር ስትሆነ ድረስ ነፃነት ሚዲያ ስታገኝ ሚዲያ ላይ ነው ማውራቱን የምትፈልገው። ገባች? ያ
እያንዳንዱ ለነጻነት የታሰበ እየተባለ እነሱ ነው እንቅስቃሴ ላይ ያሉት። ለነጻነት ስንት ሚሊዮን ተሰጠ 3 ምናምን ተሰጠ ምናምን ይላሉ ሰይፉ ላይ። ግን ምንም የሚያውቁት ነገር የለም። ወንድሞቹን እንኳን አምጥቶ አልጠይቃቸውም። ሰይፉ አይታችሁ እኮ ወንድሙ ቢያንስ ወንድሙ እሱ መምሰሉ ራሱ ለሰዎች የሆነ መጽናናት ይሰጣል። የሆነ ደስ ይላል። የሆነ እንትን አለው ራሱ የሆነ የለም ስሜት አለ። ያንን ያህል እንኳን ክሬዲት አልሰጧችሁ። ገብቶቻል? አሁን ነጻነትን የሚመስለው ይሄ ወንድሙ መጥቶ ስለ ነጻነት ምን አይነት የሆነ ነገር የሆነ እንትን አይላችሁ? ያንን ያህል እንኳን ቫልዩ አልሰጧችሁ። እና አሁን ዝም ብዬ ሰማቸው ተረድቻቸዋለሁ ለምን ሚዲያ ላይ እንደመጡ። ሚዲያ ላይ ካልመጡ ታዲያ እነሱም ቦታ ስላልሰጧቸው ነው። በውስጥ ያወሩ ይርጎምጎሙ በወንድማቸው ጉዳይ ላይ በአደባባይ ላይ የሚጮሁት እንዳንበሳ ሌሎች ናቸው። እንትና ነፂ ሲኖር በሪል ላይፍም ሲቦጠቡጡት የነበሩት እነሱ ናቸው። ሞቶም ይቦጠቡጡት። ዞሮ ዞሮ እኛ ምንድነው አንደኛ እኛ እንዲያዝልን የምንፈልገው አንደኛ የወንድማችን 80 ቀኑንም ይሁን ሌሎች መርሃ ግብሮች ቢኖሩ በቤተሰቡ አቅጣጫ መመረት አለበት። እኛ የወንድማችን ሀዘን እኛ በመናቀው መልክ መሆን አለበት። ማንም እየተነሳ ስለሱ የኛን ስሜት የሚጎዳና የሱን ስም ዝቅ የሚያደርግ ነገር ማን ነገር የለበትም ነው እኛ ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስመሮ እንዲያዳምጠን የምንፈልገው ነጻነት በህይወትም እያለ ደግ ልብ የነበረው በዙሪያው ላይ የነበሩ ሰዎች መልካም ሲያደርግ የነበረ ብዙ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገር እኛ እንዲቋረጥ አንፈልግም። በነጻነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ነጻነት ሰው ስለሌለው ነው ከሚስቱ እናት ጋር ይኖረው። አሁን እኮ ሰማን የሚስቱ እናት HIV ህመምተኛ ናት። ለዛም እንደገና ደግሞ ታማኝነት የሚዲያ ላይ ቺት አርጎ ነው ምናምን የሚባል ወሬ እንዳይመጣበት እንደዚህ የሚዲያ ህይወቱን በጣም በሪስፔክት ስለሚጠብቀው ከጭቅጭቅና ከንትርክ ብሎ ጠቅሎ እሷ ጋር የሚኖረው ቤት ተከራይቶ እሱ እየከፈለ ነው የምትኖረው። እሷ ነች እሱ ጋር የምትኖረው። ጀስት አብረው ነው የሚኖሩት እንጂ እሷ ጋር ይኖራል ማለት እኮ እሷ ጋር ጠቅሎ ሲገባል ቤቱን እኩል የተከራዩት ምንድን ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ሲጀምር በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ የቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ከሚወድ ከወዳጆቹ ጋር ሆነን በጋራ ነፍስ ይማር ለሚሮፕ ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጪ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይሄንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነጻነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለው ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ለምን እንደመጡ እኮ እየተናገሩ ነው። ሳይ አሁን ምን ያልተናገርኩም እንዴ? ታዲያ አሁን ለምን መጡ? ይሄ ሁላ እህትና ወንድም እያለው ስለ ነጻነት ለማውራት የሚጠሩትና ለሚነግዱበት ምናምን የሚሄዱት እነሱ ቢያንስ ዝም ብሎ ለፎርሙላ እንኳን የለም ለማሟላት እንኳን ለክብራቸውን እንኳን ለነሱ እንኳን ያላቸውን ክብር በነጻነት አይን እንደሚያዩቸው ለማሳየት እንኳን እነ ሰይፉ እንኳን ስለሱ ነገር ለማውራት እንትን ሲሉ አንድ ከወንድምና ከእህት አንዱን ጠርቶ የሚጠራውን አካል አብሮ ቁጭ አድርጎ ነው ኢንተርቪው መጠየቅ ያለበት። አስናቀን በነጻነት አይን እንዲታይና እንዲከበር እንደዚህ አይነት ሽርጉዱስ ከተገባ በነፂ አይን እንዲታይ ለምን ወንድሙ አይጠራም? ለምን አይጠራም? ዝም ብሎ ራሱ ታያል
ከታየ ምንም አይመጣም ግን ለምን አዳሜ ሆዱ እንደዚህ ያሻሸነው ቁጭ ብሎ የሚያወራ ነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም ለመቄዶንያ ይሰበሰብ የሚለውን ነገር እንዲያዝ እንፈልጋለን ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት ሆነን ለምናገር ሁሉም ሰው ያለቀሰለት ህፃኑ አልቅሶለታል አዋቂው በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም በስሙ እንዲለመን አይፈልግም እኛ አሁን በስጋ ቢለየን መንፈሱ ያየኛል እኔ እንደታለቀው እንደም ለእኔ ብዙ ጊዜ አውርቻለሁ እንደውም አንዴ ማስታወሰው ምንድን ነው ያለው በድሬ ልቅበርህ እናቴ ብላኛለች ይሄ ለምንድነው በወቅቱ እንደዚህ አይነት በጣም ታዋቂ ሰዎች እየተቸገሩ ሲለመንላቸው ምናምን አይታ በቃ ይሄ ነገር ትክክል አይደለም ስትለው እኔ ተከራክሬ በቃ ነፃ ይሄንን ህይወት አይኖርም አይለመንለትም በድሬ ልቅበርህ ትለው ነበር እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ ስለዚህ እኛ አሁን የሱ ቃል ይከበር በስሙ እንዳይለመን ማንንም ሰው በሀገር ውስጥ ያለ ሰው ከዚህ በኋላ የተሰጠው አንድ በጎ ደግ ባለሀብት እግዚአብሔር ይስጣቸው እሳቸው ሰጥተውናል እሱ በጣም ከበቂ በላይ ነው ያለው ከዚህ በኋላ አንድ ብርም ቢሆን በስሙ እንዲለመን አንፈልግም ይሄን ሁሉም ሰው እንደዚህ አይነት ነገሮች አዝማሚያዎች ያው እኛም አንዳንዴ እየሰማን ነው እንደዚህ አይነት ነገር ካለ ማንም ሰው እንዳይሰጥ የሚለውን ነገር በደንብ ሁሉም ሰው እንዲያዳምጥ እንፈልጋለን እንደ ቤተሰብ ማለት ነው እኔም እዚህ ጋር ልጨምርልህ አሁን እኛ እንዳልክ አንተ አድናቂን ያጣ የምታደንቀው ነው ለእኛ ደግሞ ወንድማችን ነው በልጅነት ብዙ ነገሮችን አብረን ያሳለፍን አይታችሁ ከሆነ የኢቢኤስ ጨዋታ አስናቀ ይቀጠርልን በሱ ነፂን እንድናገኝ ብሎ በኮሜንት የሚያደርግ ሰው ብዙ ነበር ገባችሁ ይሄን የሚያክል ቤተሰብና ወንድም እያሉ አብሮ ዋለ እናት አብሮ ያደጉ ናቸው እንግዲያስ ቅርርብ የላቸውም እኮ ብትሉ ሚስቱ ራሱ ከአሜሪካ መጣ ህንድ የሄደ ጊዜ ለህክምና ኢትዮጵያ እረፍት ላይ ነበረች እህቱ እቺ ናት አብራ ህንድ ሄደችው ለህክምና ገባችሁ የት ነበሩ ቂጥ ነበሩ ከምትሉ ማለት ከቤተሰቡ ጋር ከእህትና ከወንድሞቹ ጋር ምን ያህል ቀረቤታ እንዳለው ይሄ ግልጽ ነው ህንድ የሚሄድ ጊዜ እሷ ኢትዮጵያ ነበረች ከአሜሪካ መጣ እረፍት ላይ ናት ህክምና ላይ ሆኖ ምን አይነት ቤት እንደሚገዙ ቤት ትልክለታለች ሊንክ ትልክለታለች እህቱ እኮ ልጆችና ምናምን ነበራት እኮ ኢትዮጵያ ላይ ጥላ የሄደችው ከሱ ጋር አስናቀ መጥቶ እዚህ ስለተንጎዳጎደ ለሱ እንደውም እንትና ነፂ እንዳይረሳ ለሱ ማስታወሻነት ፕሮግራሙ ነፂ በጨዋታ ተብሎ ያ እንትና ደግሞ ያዘው ብለው የኢትዮጵያ ህዝብ እንደዚህ ለምን እነሱ ከሚያደርጉ ድራማ አምኖ ማለት ነው ራሱ ነፃነትን ቁጭ ያለ ወንድም አለ ቢያንስ እሱን ስታይ ራሱ የሆነ ነገር ደስ ይላል አያችሁ ምን ያህል ከጨዋታ ውጪ እንዳረጓቸው በነፃነት ውስጥ ምንም አይነት ቦታ እንደሌላቸው አድርገው ነው እንደዚህ አይነት ጨዋታ እየተጫወቱ ነው ያሉት ምክንያቱም እየተጠቀሙ ያሉት ይሄ በቃ ሚስቱ ናት ምኑ ናት የሚል ግን ወረቀታቸው ነው እንጂ ያልተቀደደ ከ4 አመት በላይ አብረው ኖሮ አያውቁ ሲነገርም ነበር ነፃነትን ህዝቡ ምን ያህል እንደሚያከብረውና እንዳዘነ የምታውቁት የሚዲያ ሰው እንደ ወሬ ወዳጅነታቸው ማንንም ሰው አላወራበትም ዝም ነው ያሉት ዝም እጅጋየሁ ሽባባውን ህዝቡ ምን ያህል እንደሚወዳት የምታውቁት አሜሪካ ላይ በየቦታው ያዩት ዝም አንድ ሰው እንኳን አይቀርጻት ህዝቡ ነው የሚወዳት ህዝቡ የእውነት ነው የሚሳሳላት የሚያከብራት ነፂንም እንደዛ ነፃነት የሚል ታይትል ዛሬ ነው ይዤ ነው የመጣሁት እኔ ራሱ እነሱ ግን ይነግዱበታል ገባችሁ
ሃይ ውክልና እንኳን የነጻነትን እኮ ውክልና ማንኛውም ነገር በወንጀል እናስጠይቃለን ስለሱ ካወሩ ምናምን ብለው እኮ ሙሉ ውክልና እንኳን ሰጣው ወረቀቱን ላይ ያሳዩት ለአስናቀ ምንም ጉዳይ ካለ አስናቀ ጋር ደውሎ ጠይቁ ተብሎ ነው ውክልና የተሰጠው። ማን ሚስቱ ቤተሰቦቹ አይሰማቸው? በቃ ምንም ላንተ እንትን ሳይሰጥ ሲቀር ያጣኸው አንተ ወንድምህን ነው ወንድምህን ለዛው ምትመካበት ወንድም ምንም ነገር ባያረግልህ ራሱ የእንትና እህት ነው ወንድም ነው ማለት አስባችሁታል? ስለ ነጻነት ኢንተርቪው ሊያረግ ሰይፉ እሱን የጠራው ወርቀ እንትና የሚባለው የሆዳሙን ትሪሙልጭ ለዝም ብሎ ለእንትኑ ለነሱ እንኳን ክብር ለማሳየት አብረን ነው ለማለት አንድ ከወንድሞቹ እንኳን አብሮ አንዱን አልጋበዘ ነው። ገባችሁ? ሚዲያ ላይ ያወጡበትማ ይሄዱ ሲኖርም ሲቦጣብጡት የነበሩት እነሱ ናቸው። ሲሞትም እንደገና የሚነግዱበት እነሱ ናቸው። በወንድማችን ካሁን በኋላ አይነገድም ነው ያሉት። አራነጥ አይነገድም። ከቻላችሁ እንደውም ባንድ ድርያ አስቀጥቅጣችሁ ፓንቱን ላስወልቁት። አስናቀ የሚባለው እያንዳንዱን ነፂ ከአሜሪካ ያመጣለት ልብሶች ናቸው። እቤት ውስጥ ያለው የጥርስ ክሬሙላ ሳይቀር ሚስቱን ሁላ ማፋታት ነው። ሚስቱን ራሱ ለምን ነፂ ነው የሰርጉ ሙሉ ወጪ የቻለው ለማጋባት ሙሉ ወጪ ለዛው ምን የሚባል ሆቴል ላይ የደገሰል ማፋታት። ሚስቱ ራሱ የነጻነት ናት ማለት የነጻነት ሚስት ናት እያልኳል። የሱ ንብረት ናት። ልቃሚ ንፍጣ ማላይ ቁጭ ብለሽ ማንን ታሚያለሻል? አንተ አይደብራችሁም እንዴ? ግን ሰው ኖሮ ሞቶ የምትነግድበት ልቃሚ ነፍጣ። ድሮም አሁን ብዙ ነገር የምንወያይ በጣም ብዙ ከጀርባችንም ከፊታችንም የቤታችን መጠሪያችን ጎለናል። በጣም እውነት ለመናገር አዝነናል እና ያንን ሀዘን እንዘንበት። በሱ የተነሳ ስሙ እንዲነሳ አንፈልግም። በቃ አንፈልግም። እሱ ትልቁን ስራ ሰርቶ አልፏል እና በስሙ ለቤተሰቡ እየተባለ አንዳንድ ፕሮጀክት እንትኖች በየቢሮ እየገቡ እየለመኑ እንደሆነ ሰምተናል። እኛ እናንተም አትስጡ። ማንም ሰው ይሄ እውቅና የሌለው ነገር ነው እንዳሰጡ። አሁን የ3 ሚሊዮን ብር ተሰብስቧል። ይሄ በቂ ነው፣ ከበቂ በላይ ነው። በውጭም ያላችሁ በውስጥም ያላችሁ የረዳችሁ ደግሞ እግዚአብሔር ይስጣችሁ። ስላደረጋችሁልን የኔን ድምፅ ሰምታችሁ ለልጆቹ ስላደረጋችሁ በጣም አመሰግናለሁ። ነፂ ምርጥ አባት ነው፣ በጣም ምርጥ አባት ነው። በቃ ለልጆቹ ከዚህ ተዋጭቆ እያመመው በጣም በልደታቸው እና በማነው በልደት ቀን የጌታ ልደት ቀን የሚሰጣቸው ስጦታ የክሪስማስ እና በጣም ለልጆቹ ዋጋ የከፈለ ሰው ነው። እግዚአብሔር ይስጠው። የኢትዮጵያ ሕዝብ ይሄንን አድርጓል። የገባው ገቢ ቀላል አይደለም፣ ጥሩ ነው። እግዚአብሔር ይስጣቸው። የጎፈንድሙ ገቢ ምርጥ ነው። እስከ 80,000 ነው የሰማነው። በወር ደግሞ እስከ 15,000 መንዝሊ እንደሚያስገቡላቸው መረጃው አለኝ። ጥሩ ነው። እግዚአብሔር ይስጣቸው። ልጁ እንዳይጎልባቸው አድርገዋል። ህዝቡ ግን እዚህ ኢትዮጵያ ውስጥ አንዳንድ ወዳጅ ነን ብለው ቤተሰብ ነን ብለው ከወንድም በላይ ነን ብለው ገንዘብ ሊሰበስቡ የተነሱ ሰዎችም አሉ። እየሰበሰቡ ያሉ ካሉ ከኛ እውቅና ውጪ ስለሆነ እኛ ምንም የምንፈልገው ነገር የለም። እኛ ስሙ እንዲጠበቅ ነው የምንፈልገው። ይረፍበት፣ ነፍሱ እርፍ ብላ ትኑር። በቃ ስሙ ማንም ባያነሳ በደስታው እሱ ለሰው እሱ እያዘነ ደስታን የሰጠ እሱ እየተጎዳ ለሰው ደስ የሚል ነገር ያደረገ ልጅ እስከሆነ ድረስ አሁን ደግሞ እረፍት ላይ ነው። ይረፍበት፣ ስሙ በማይሆን ነገር አይነሳ ነው እንትናችን ማለት ነው። በጣም ጥሩ። በነገራችን ላይ ወንድሞቹ ሌሎችም ወንድሞች እዚህ ስቱዲዮ ውስጥ ናቸው ያሉት እና የነሱን ሀሳብ ደግሞ እስኪ ሰምተን እንመለስ። እንግዲህ ተመልካቾቻችን ይህንን ፕሮግራም የኛው ታናሽ ወንድም ዝም ብሎ ነው የሚያለቅሰው። ጋይስ የነፂ ታናሽ ወንድም ቅድም ያያችሁ ታላቅ ወንድም ነው እሱ የሚመስለው። የእውነት ማውራት አይችልም። ያ
እነሱ እርዳታ ስጡን አላለም። በወንድማችን ካሁን በኋላ እንዳይናገድ ነው ያሉት። አንድ ጊዜ ተብተብ አድርጎ ቪዲዮ ሳሳያችሁ አይዞህ እረዳሃለሁ፣ ይገባኛል። በነገራችን ላይ ከኤቢ ጋራ በጣም በተደጋጋሚ እርግጠኛ ነኝ 8-9 ተገናኝተናል፣ ደጋግመን እንግዲህ አውርተናል። አንዳንድ ነገሮችን ብዙ ጊዜ ነው የተገናኘ ነው፣ ግን ዛሬም ድረስ ለሱ ትኩስ የሆነ ሐዘን፣ መጽናናት፣ መረጋጋት እንዳቃተው ሁሌ ነው የማየው። ሁሌ ባገኘሁትን ቁጥር ስሜቱ ይሄ ነው እና ይገባኛል። አይዞህ ረጋ በልና አስተካክል ያክል እስቲ ኪሩቤል ላውራው። እስከዛ ድረስ ትንሽ እስከሚረጋጋ ኪሩቤል ላውራው። ኪሩቤል እንዴት ነህ? እስኪ ስለ ነፂ ምን አይነት ወንድም ነበረ? ያው ስለ ነፃነት እንኳን በእርግጥ አብዛኛውን እህቴም ወንድሜም ገልጸውታል ያለውን ነገር። ግን ያው በተለየ ሁኔታ እኔ ያው አባቴ ማለት ይቻላል ታናሽ ሆነ ያው መጨረሻ ነኝ የሚሉት የመጨረሻ ልጅ አንተ ነህ። ከዛ አንጻር ሚዲያ ላይ ያልመጡት ሌሎቹ ወንድሞቹ ሁለቱም ወንድሞቹ እንደገና መጥቷል። ይሄ አሁን ሌላኛው የመጨረሻ ከሚቀጥል ያኛው ደግሞ መቆጣጠር አቃተ። ያኛው ያ ብቻ ነፂ ያው እንደተነገረው ነው። እንደዚህ ነው ብዬ የምለው ነገር የለም። ስፔሻሊ ለኛ ወጣችን በጣም ቅርባችን ነው። ብዙ ነገራችንን ከሚሸፍንልን ጓዳችሁ ብዙም ነገሩ ተገልጿል። ትንሽ ስሜታችን ጥሩ ስላልነበረ አሁን ለማለት የሚችል ነገር አይደለም፣ ግን ይገባኛል። ያው እሱ ከወንድም በላይ ነው ለእኛ። ኖርማሊ አባታችን ነው ምንለ ይቀላልና እንደው ከእሱ ጋር ተያይዞ የሚወሩ የሚነገሩ ነገሮች አሉ፣ ከንብረት ጋር በተያያዘ ከስራው ህይወቱ ጋር በተያያዘ እና ምንድን ነው ልጨምር ልትለን የሚችለው ነገር ከወዳጆቹ ጋር በተያያዘ ከጓደኞቹ ጋር በተያያዘ የሚወሩ ነገሮች አሉ? ምናልባት ሊሆን የሚችለው የሰው ልጅ ያው ትንሽ አሁን ላይ ዝናን የማይፈልግ ገንዘብን የማይፈልግ የለም። እኔ እንደሚገባኝ ምናልባት ከዛ ጋር ተይዞ ያለ ነገር ሊሆን ይችላል ብዬ አስባለሁ። አንዳንድ ሰዎች የሳሳቱታል ስህተት ይሄ የማስበው ብዙም ስለተገለጸ ማለት ነው። ያው ለነፃነት ይገባዋሉ አይገባውም እንግዲህ ያው ህዝብ የሚፈርደው ነገር ነው። ባይሆን ጥሩ ነበረ። አንዳንድ የምንሰማቸው ነገሮች ያው ኦልሬዲ የሆኑ ነገሮች ሆነዋል። ከዚህ ባለው እኔ ትክክለኛ አንድ አርቲስት ሞቶ ለሱ መታሰቢያነት አንዳንድ ነገር ይደረግ ተብሎ የእውነት የተደረገ የተባለበት ዓላማ በቦታው የዋለ ያየሁት እውነት ለመናገር የሃጫሉ ብቻ። ለሃጫሉ ፋውንዴሽን ተብሎ የሆነ ነገር ተቋቋመ። እያንዳንዱ የተሰበሰባት ብር ስሙኒ ሳይቀር ቤተክርስቲያን፣ ውሃ፣ ትምህርት ቤት ምናምን ነው የሚሰራበት። ምንም ድራማ የሌለው ህይወት ልቀይር ተብሎ ማይቦዘቦዝ ፋውንዴሽን ያየሁት እኔ የሃጫሉ ይሁን። አምቦሌ እኔ ነኝ ያለ ቤተክርስቲያን ነው ያሰራችው። ምን ጠንካራ ናት ግን ሃጫሉ ሚስት ጎበዝ ናት። ሁሉም ነገር ያው ወንድሜም እንደገለጸው ነው። አንዳንድ ነገሮች መቆም አለባቸው። አዎ መቆም አለባቸው። ምንድናቸው መቆም ያለባቸው? አሁን የተነገሩት ነገሮች ፋይናንሻል በተመለከተ ስብሰባ፣ ገንዘብ ስብሰባ ከሰው ላይ ለምሳሌ ቤተሰቦች እነዚህ ናቸው ድጋፍ ያስፈልጋቸዋል ምናምን በሚል ነገሮች እናንተ ድጋፍ ያስፈልጋቸዋል ተብሎ የሚሰበሰቡ ነገሮች እንዳሉ እንሰማለን። እኛ ሰውም ኖርማሊ እንደዛ ነው ይመስለውም። አንዳንድ ሰው ይደውልሃል፣ እናንተ እንዴት ነው እየበረታችሁ ነው፣ ባገኛችሁት ነገር ህይወታችሁን እየቀይራችሁ ነው ምናምን ብሎ የሚያስብ ሰው ይኖራል። ለዛ ብሎ እንትን የሚል ሰው ይኖራል። የተለመነ አውጡ በሚባልበት ጊዜ ላይ አንድ ሰው ለዛው ነፃነትን በዚህ መልኩ መግለጽ ማለት ትንሽ ስሜታዊነት የታየበት አይነት አገላለጽ ነገር ይመስለኛል። ለእኔ ምናልባት ሰው የሆነ ሀዘን ላይ ሲሆን
እንደዚህ መናገር የሚከብደው ወይ እላፊ የሚናገር ምናምን አይነት ነገር ሊሆን ይችላል። እንግዲህ ጥናት ባይደረግበትም እንደዚህ አይነት ስሜትም ሆኖ እኮ አላውቅም። ግን ነፃነት ምንም የለውም እና ምን ይሁን አይደለም ይጠበቃል። ልክ ነው ይጠበቃል። አንድ ሰው ስራ ሲሰራ የሚጠበቀው ነገር አለ አይደል? ሰው ሲሰራ የሆነ ሰክሰስ እያደረገ ሲመጣ የሚጠበቀው ነገር አለ አይደል? ሰው ሲሰራ ጫማ ይቀይራል፣ ሰው ሲሰራ ቲሸርት ይቀይራል እያለ የሚጠበቀው ነገር አለ አይደል? ያን ነገር ከሆነ መግለጽ የተፈለገው አገላለጹም ማግባብ ሊኖረው ይገባል ነው አንደኛው መንገድ። እኛ ግን በቤተሰብ እኔ እንደ ወንድም አሁን ነፄ ህይወት ውስጥ ካለፈችበት ቀን ድረስ በውስጡ የኔ ድርገት አስናቀ ሰይፉ ላይ ሲናገር ትዝ ካላችሁ እንትና ነፂ ምንም ከሳንቲም የለውም አካውንት ውስጥ አይደል እየተባለ ነው ብሎ ነው እንደዛ ነገር ስጠይቀው ምናለው ነፂ እንኳን ሀብታም ነው አለ። ዛሬ ሲያገኝ ዛሬ ሆኖ ብሩን በቃ ለሁሉ ሰው አብልቶ አጠጥቶ ነው የሚጨርሰው አለ። እዚህ ጋር ደግሞ ጎፈንድሚ ክፈቱለት ይላሉ። ይቅማል ነፂ ሳይሆን እራሱ ይሄ እንትና ማን ነው የሚባለው ወርቅነ ነው እንጂ ነው የሚባለው። ከዛን ይጠባል ወከበኛ ነው። አይታችሁት ከሆነ ወከበኛ የሆነ ሀገርም ሲሄድ የወጪ ይሉታል የገቢ ይሉታል። እንደገና ብር ሴቭ እንዲያረግም ይፈልጋል። ይረጫል ደግሞ ይሉታል። አሁን ደግሞ በየቢሮ ፋውንዴሽን እናቋቁምለት ልቃሚ ለራሳችሁ ፋውንዴሽን የሚባል ክሬም ለመግዛት ነው የምትሯሯጡት። አጉል አልምዷቸዋል ማለት የጥርስ ክሬም የምናምን አልምዷቸዋል። ያንን ለመግዛት ነው የምትሯሯጡት። አንድም እኔ የአርቲስቶች ሞተው በእነሱ ተሰብስበው ከሐውልት በስተቀር ደህና ሐውልት እንኳን ስሰሩላቸው አይቻለው። ደህና ሐውልት ለስንት ሰው ሲለቀም ነበር። ምን ሲያደርጉ አይታችኋል? ግዝ ለንፍሮ እንኳን ብላችሁ ለቅማችሁ ማሽላ ብቻ የበዛበት ንፍሮ ነው ለህዝብ የምታቀርቡት። አስናቀ ከእንደዚህ ነገር ውስጥ አስወጡት። ቤተሰቦቹ ደግሞ እህትና ወንድሞቹ ከእንደዚህ ነገር ውስጥ ማስወጣት አይችሉም። ያው ህዝብ ወቀሳ እንዲያቀርብላቸው ማድረግ ካልቻሉ በስተቀር ምክንያቱም ባለትዳር ነው የልጆቹ እናት ምናምን ነው ሞር ኃላፊነት ያለ ማለት ውክልና ያላት አቅም ያላት በዚህ ነገር ሞር ተሰሚነት ያላት በህጉም በምንም ከሄደ እሷ ናት ነገር ማስቆምና ማስጀመር የምትችል። ለምን ስምምነት በማላቸው ስላለ እህትና ወንድም እንትን አለ ያው ስሜት ነው የሚኖራቸው ውስጣቸው ነው የሚናደደው እንጂ በህግና በምን ይሄን ነገር ማሰረዝ አይችሉም። በነገራችን አይችሉም። ራይት ጋይስ አይችሉም። ያው ግን ህዝቡ ስሜታቸውን እንዲያውቅ ገና ለገና ብር የሚሰበሰበው እነሱ የሚቀምሱ እንዳልሆነ ህዝብ እንዲያውቅላቸው ብቻ ነው ማድረግ የሚችሉት። አይ ቲንክ አስናቀ ከእንደዚህ ነገር ውስጥ እንዲወጣ በተደጋጋሚ ሚዲያ ላይ ይወጣችሁ እንትን በል ዮርጂዬ ቴንክ ዩ ነገር ማድረግ እና የሚጓጓበት ነገር እንዳላቅ ነበር። ከዚህ ትርፉ አካባለሱ ትርፉ ነው። ታዲያ ከዚህ በላይ ምን አለ? በዚህ መካከል ልጆች አሉ፣ ሚስት አለች፣ እንዳልኩ የሚስቱ እናት አለች። እነዚህ ሰዎች ሁሉ እሱ ሲለፋላቸው ሲደክምላቸው ነው ሰዎች ናቸው። ያንስ ወደ ገንዘብ ልቀይረው ወደ ማቴሪያል ልቀይረው ቢል ራሱ ሄሊኮፕተር አይኖረው ነበር ይልሽ። ይህንን ሰው በምን መንገድ ነው የምገልጸው? አንተ እንደዚህ ማለት አንዳንዴ ምናልባት እንዳልኩ ነው ስምና ፍራንክ የማይፈልግ ሰው ላይኖር ይችላል ምናምን። አንተ ዝም ብለህ እኔ ዛሬ እዚህ ጋር ቀርቤ ሰው ራሱ ለሱ እኔ ትልቅ ዋጋ ከፍዬ ነው ይህን ማረመው። ምን ማለት ነው ይህ ማለት? እኔ አሁን ስለሱ እንዲህ ስናገር አንደኛ ይገባዋሉ አይገባውም ወይ
እዚህ ሳይደረስኩት እኔ ለምንድን ነው እሱ ከዚህ በለጠ መቆም ይችል ነበር ወይ? ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆም ያናደኛል። ዮርጂዬ ቴንክ ዩ። እሺ ግን ጋይስ እስቲ አንድ ነገር ልጠይቃችሁ። የእናንተ ወንድም እህት ሞተ እንበል፣ ስለናንተ ወንድምና እህት ምንም ነገር ላይ አክቲቭ ለመሆን የሚሯሯጡት እናንተን የሆነ አብረን እንኳን እንደዚህ ነው ቦታ ተጠርተናልና የሚካሄደው ነገር ናኢ የሚል እድል ሳይሰጣችሁ ሲቀር ዝም ብሎ እንደ ሐሳብ እንኳን ሳይሰነዘርላችሁ ሲቀር ምንድነው የሚሰማችሁ? አሁን ወጥቶ የተናገረ እኔ በነገራችን ላይ እኔ ባሰብኩት መንገድ እንድታስቡት አልፈልግም። ብዙዎቻችሁ እርግጠኛ ነኝ የምታስቡት ብሯ ልታስቆምባን ነው ቀንተው ነው ምናምን ብቻ ነው። ግን ይሄንን ዲፕ ኢዩት እንደ ቤተሰብ ኢንተርቪው ቢደረግ የሚጠሩት ሌሎች ገባች አብረው የተወለዱት እንኳን ምንም እንትን የለም እንደ ቤተሰብ እንኳን ክሬዲት ተሰጥቷቸው ቦታ ተሰጥቷቸው እነሱ ጉዳዩ የት እንደሚፈጸም እንኳን ባያውቁ ግን እንደ ጉዳዩ ባለቤት በቦታው እንኳን አብረው እንዲገኙ እንኳን ኢንቫይት አይደረጉም ማለት ትንሽ ቦታ እየተሰጣቸው አይደለም እንዳየሁት። አስናቀ መንገድ ላይ ሲታይ ነው አይዞህ የሚባለው ከወንድሙ የበለጠ ገብቶቻል። ታዲያ ነገር አያምም። ሲኖርም ለነሱ ኢንቨስት እያደረግ ሲሞትም በሱ እየተጠቀሙ አያምም። መና ሲሆን ምንም ማድረግ አለመቻል እና ወደ ጥግ እንደዚህ ሲያወጣ ሴፉም ቂጥ ሲልስ ሲያለጠልጡ ገብቷቸዋል። አይከብድም። ነፂን እንዳንረሳው የፕሮግራም ዝግጅት እንዲያዘጋጅ አስናቀ ይሁንልን ብሎ ቴክስት የሚስብ ሰው ነው ያለው ኢቢኤስ ላይ ይሄድ አይታችሁ እኮ እሱ እንዲያስታውስ እንግዲህ እሱን የሚመስል ወንድም አለ ራሱ ይሄ ታላቅ ወንድም እሱ እንኳን አይዟችሁ አይባል ሄለን ስራ የለሽም ወይ ስራ አይደል እንዴ ብር እየሰራው ነው ሚሚ አስናቀን ማለት በህግ ማስቆም የምትችሉ አይመስለኝ። ምክንያቱም አንድ ውክልና ተሰጥቶታል። ሁለት ውክልና የሰጠችው የልጆቹ እናት ናት። ለምን የሚታመነው ወረቀት 80 አብሮ መኖርና ለመኖራቸው አይደል። የተፋታች እንኳን ቢሆን ኦኬ አቅሙ አላችሁ መብቱ አላችሁ። ይሄን ነገር ማስቆም የምትችሉት በሚዲያ ብዛት ነው። በሚዲያ ብዛት ታደርጉታላችሁ። ቢያንስ ይሄን ሆዳ ማስናቀ ጥርሱን አርግፉት። እዛ የለበሰው ልብሱን አስወልቁት። እንዳለ ነፂ የሰጠው ልብስ የለበሰው ባለፈው ራሱ ሲመጣ የለበሰው ጃኬት ነፂ የሰጠው ያ እንዴት አያችሁት ጋይስ? ሐሳብ መስጠት የምትፈልጉ ውስጥ አዋቂ ከሆናችሁ ኢንሳይደር ከሆናችሁ መግባት ትችላላችሁ። የምታውቁት እኛ ማናውቀው ምስጢር እዚህ ላይ ከተጻፈልኝ አሁን እንደሰማነው እንግዲህ የመጀመሪያ ልጇ ወንዱ የሱ ልጅ እንዳልሆነ ገና ተማሪ ሆና የወለደችው ልጇ እንደሆነ ነው የተነገረው። ገባችሁ? የፖሊስ ልጅ እንደነበረች እናቴን ኤችአይቪ ያስይዟል ብላ ስለምታስብ ከናትየው ጋር አድማ አርጋ አባታቸው ራሱ ያልቀበሩ ሰው እንደሆነ ነው እንግዲህ ኢንሳይደሮች የሰፈራቸው ልጆች እየጻፉ ያሉት። ከነ የአባቷን ስም ራሱ እንደቀየረችና በአባቷ ስም ራሱ በአሁን ታይም እንደማትጠራ አሜሪካ ስትሄድ ስም ማን ነው የምትባለው? ዝም ብዬ ሄለን ገመቹ ብዬ ካስመዘገብኩ ሄለን ገመቹ ብሎ ነው የሚመዘግብ። ምን እንትላል ገባች?
ደግሞ ስደተኛ ሆነ ማለት ኢዚ ገስ ዛሴት ያ አሁን መግባት የፈለጋችሁ አንዳንድ ጻፉ፣ ገስት ሳይሆን አንዳንድ ጻፉ። ከዛን ልሳባችሁ። የቤተሰቦቹን ኢንተርቪው እንዴት አያችሁት? የመጡት ለምን ይመስላችኋል? ለምን ይመስላችኋል? ሚሚ ብትመገቢ እንዴት ደስ ይለኛል መሰለሽ። ወንዶቹን እኔ እንጃ፣ ያው ሴቶች አንቺ ሴት ስለሆንሽ አንቺን እንትን አለ። ወንዶቹ አይ ዶንት ኖ። ኦኬ ሀበሻ ይላስገባሽ። ያ እስቲ ገስት ሀበሻ እስቲ ይሁላ ሰው እጅ አውጥቷል። ኤሰጂርቲ ኢንተልቲ ያ ይሄ ነገር ለምን ተጠጋላር? ያ ሀበሻ ሄሉ እንዴት አመሸሽ? ያ እኔ ሙሉ ኢንተርቪውን አይቼው ነበረ። ቀን እያየሁ ነው ማለት ያ አሁን የሰማሁት ያ እኔ ቀን ያየሁትና ነፂ በጣም የምንወደው የምናከብረው አርቲስት ነው። አይኑ ችግሮች ሊኖሩ ይችላሉ። እንዴት አየሽው በሚለው ነገር ነው መስጠት የፈለኩት እኔ። ችግሮች ሊኖሩ ይችላሉ። በዚህ ሰዓት ግን መውጣታቸው ትርጉም የለውም። በዚህ ሰዓት ማለቴ አሁን ነፂ በዛ ሰዓት ላይ እንደተናገሩት ኢንተርቪው ላይ የሰማሁት ነገር ድሮም ደስተኛ አልነበረም። አብሮ መሆን እንደማይፈልግ ነው። ግን አብሮ መሆን ካልፈለገ እኮ ተስማምተው ልጆቻቸውን ማሳደግ መለያየት ይችላሉ። አንድ ሌላ ደግሞ ያላሳመነኝ ነገር ምንድነው ምንድነው ዝናውን እንዳይበላሽበት ነው መፍታት የማይፈልገው አለች እህትየው። ብዙ ዝነኛ ሰው የተፋታ አለ። እነ ሰለሞን ቦጋለ ስንት ሰው አለ። ቅድም ስትጠቅሺ ነበረ መሰለኝ። እና ብዙ ሰው የተፋታ አለ። ያ አያስፈራውም። ይሄንን ልጆቹን ነው ልጆቹን ማሳደግ ያው የእሱም የእሷም ግዴታ ነው ብዬ ነው የማስበው። እና በወርዳ ያንን $2000 ደግሞ ኖርማል እኔ የምኖረው አሜሪካን ሀገር ነው። $2000 እኔ የምኖርበት አካባቢ ኖርማል 2 ቤድሩም $2000 ነው። እኔ አሁን ለምሳሌ ያለሁት እንደውም አፓርትመንት ላይ ነው። 2 ቤድሩም 2200 ነው የምከፍለው። ስለዚህ ከዛ ውጭ ያለውን ነገር ከቨር እያደረገች ያው የእሱም ምርጫ ይኖርበታል። ቢስማሙ ፍቅር ቢኖር እሷም እሱም ተስማምተው ወይ ኢትዮጵያ ወይ አሜሪካ ቢኖሩ ኖሮ ጥሩ ነበረ አንድ ላይ። ግን እሱ ደግሞ ፍላጎቱ ኢትዮጵያ ከሆነ ከቨር ማድረግ ግዴታው አይደለም ሄሉ? ግዴታው ነው አይደለ እንዴ? ማለት እንደ አባት ግዴታ አለበት ብዬ ነው የማስበው። ስለዚህ እቺ ሴትዮ ደግሞ የቀረውን ነገር ስትሸፍን ዩቲሊቲ አለ። ለልጆች የሚፈልጉት ነገር እያደጉ በመጡ ቁጥር ከሚያደርጉት ጫማ አቅም ምናምን እዚህ ሀገር ስትኖር ያለውና ኢትዮጵያ ስትኖር አንድ አይደለም። ለእነሱ እዛ ኢትዮጵያ ላለ ሰው $2000 ብዙ ነው። እዚህ ግን ስንኖር በ$2000 አትኖሪም። 3 ልጅ ይዘሽ አስቤዛ ገዝተሽ ትምህርት ቤት የሚፈልጉት ነገር አለ። ከሀገሩ ጋር መሄድ አለብሽ። ስለዚህ እች ልጅ ረጅም ሰዓት ትሰራለች፣ ግዴታ ነው። ስለዚህ ይሄ ነገሮች ስለሚኖሩ ተስማምተው እሱ ደግሞ ኢትዮጵያ እኖራለሁ ብሎ ሲል ይህንን ነገር እሺ ስትለው ይህን ቢያንስ የተወሰነ ነገር ከቨር አደርጋለሁ ብሏት ተስማምተው ያደረጉት ነገር ነው ብዬ ነው የማስበው። በተስማሙት ረዥም ሰዓት ትሰራለች ምኞት ነው ወይስ የሆነውን ነው የምትነግሪ? ኖ የሆነውን ብዬ ስልሽ ምንድነው ግዴታ ሌላ ነገሮችን ለመሸፈን ረጅም ሰዓት መስራት አለባታ። ኑሮውን ነው እኮ እያወራሁ። እሱ ባይልክ ኖሮ እሱ ልኮ ራሱ ከቤት ኪራይ ውጭ ልጆችን ለማሳደግና የቤት ወጪዎችን ለመሸፈንና ያሉትን ነገሮች ቢሎች ለመክፈል እኮ ሌላ ቢሎችን ግዴታ ይቺ ልጅ እየሰራች ነው።
ሰርታ እንደማትሰራ ህመምተኛ እንደሆነች እኮ እየተነገራልን እንዴ ራሳቸው ኢቢኤስ ላይ አትችልም ነው እንጂ ያሉት ትሰራለች። እኔ ሲጀመር ሌላ ድሮ የማውቀው ነገር አለ። እውነት ውሸት አላውቅም። ልጅ የተባለው ልጅ አይደለም፣ የነፂ ልጅ አይደለም። ግን ላይ ካሁን እንደምልሽ ተስማምተው ነው እሱ ወደ ኢትዮጵያ ሄደው። ስራም ትሰራ ነበረ፣ ሆም ኬር ምናምን ትሰራ ነበረ። ሆም ኬር አብራት የምትሰራት ልጅ እኔ የማውቃት ልጅ ነበረች። ስለዚህ እቺ ልጅ ምንም ረጅም ሰዓት 16 ሰዓት ባትሰራ 8 ሰዓት ግዴታ ትሰራለች። ያ ነገር ደግሞ እንዳልኩሽ ከቤት አስቤዛ እና ከአንዳንድ ነገሮች ልጆች ከማድረግ የሚተርፍ አይደለም። ፕሮፌሽን ሳትሆኚ የሚከፈላቸው ክፍያ እናውቀዋለን። አሁን እሷ የነበረችበት ስቴት 12 ብር 13 ብር ነው ክፍያቸው የነበረው። ስለዚህ ምናልባት እነዚህ ሰዎች ያልተረዱት ነገር የአሜሪካን ላይፍ ስታይል እና የኢትዮጵያ ላይ ገባቸው ይችላል። ግን ዛሬ ላይ ደግሞ የወጡበት ምክንያት ምናልባት አንቺ ያልሽው ነገር ፊት ተነስተው ውክልናው ምኑ አስናቀ እዚህ ጋር አሁን አስናቀ የሚባለው ሰውዬ አልተመቸኝም፣ ልክ እንዳንቺ ያ ሲሆን ከፍቷቸው ሊሆን ይችላል። ግን ከፍቷቸውም ቢሆን ይሄ ልጅ ራሳቸው ከራሳቸው አንደበት ቤተሰብ ጋር እንዲወጣ ምንድነው ሚዲያ ላይ እንዲወጣ አልፈልግም ብሎ ከነበረ የእሱን ቃል በማክበር ባያወጡት ቢቀር ነገ ልጆቹ እኮ ዞሮ ዞሮ ይገናኛሉ። ከነሱ ጋር ባይገናኙ ከልጆቻቸው ጋር ነገ ይገናኛሉ። የኔ አስተያየት ይሄ ነው። ሚዲያ ላይ ባያወጡት አልሽ። ኦልሬዲ ሚዲያ ላይ እናት ሚስትየው ራሱ አውጥታ አይደል እንደ ጎፈንድሚ የእንትና ጋር የታማኝ በየነ ወንድም ጋር ኢንተርቪው ሲሰጥ የነበረው ጎፈንድሚው እኮ ልጆቹን ለማሳደግ ነው እንጂ ስለ ነፃነትና ስለሱ ትዳር አይደለም የገለጸችበት። አንድ ጥያቄ ልጠይቅሽ። እሺ፣ ነፃነት አርቲስት ባይሆን ኖሮስ? እሱማ ባይሆን ኖሮ ኢትዮጵያ ባይሆን ኖሮ እኮ እሱ ሌላ ነው። እንዳልሽም አርቲስትም ባይሆን እኮ ማድረግ ያለባትን ነገር ከመንግስትም ቤት ተረክባ ያለባትን ነገር ቻሌንጅ አድርጋ፣ ግን ያ ቻሌንጅ ከባድ ነው። ይሄ ደግሞ እውቅናው የሰጠው ነገር ነው። እኛ አሁን ለምሳሌ መሸሻ ሲመጣ እኮ ሁላችንም ያቅማችን ስለምንወደው ነው። በ2 ቀን ውስጥ ነው እንደውም በ3 ቀን ውስጥ ነው $200,000 የተዋጣለት። ሰው ከፍቅሩ የሚደረገው ነው። ለአንቺ እዚህ ጋር ሰው መጥቶ አሁን ጊፍት ሲሰጥሽ እኮ ሄሉ ሌላ አይደለም፣ ስለሚወድሽ ነው። ይሄ እውቅናሽ የሰጠሽ ነገር ነው። ዛሬ እኔ አንቺን ቁጭ ብዬ የማዳምጥሽ እኮ ላይክ አስተሳሰብሽን ስለምወደው የሆነ ነገር ስላለ ነው። እኔ ይህንን ነው ብዬ የማምነው። ኤላ ያ ሶሪ፣ በሌላ አካውንት መጣሁኝ። ሄሌ እንዴት ነሽ? ሄዞል ነኝ። ያ አይ ቲንክ ተመሳሳይ ነው። ጋይስዬ ገዝት የላካችሁ እንደምታውቁ እርግጠኛ ስለማይሆን ነው። እኔ ጋር ስገቡ አንዳንድ ጻፉ፣ አክቲቭ ፈልጋችሁ እንደሆነ ለማወቅ። ቀጥ ሚዩት ያስተጋባል የላይ ያ ሀበሻ ብዙ ጥያቄዎች አለን። እሺ ጀስት ግን ኤላም እድሉን ልስጣት ብዬ ነው። ቀጥ ያስተጋባል ምን ስላልከው? ያ ያስተጋባል። እሺ ያ በእርግጥ ከሷ የተለየ ሀሳብ የለኝም፣ ተመሳሳይ ነው። እኔም እንደሱ ነው የምለው። ማለት ብዙ ደስ አይልም። እንደዚህ አይነት ነገሮች እየተለመዱ ነው። ሰዎች ከሞቱ በኋላ ያለ ፍቃዳቸው ነው። አንቺ በራስሽ በህይወት እያለሽ ፍቃድ አለሽ። ራስሽ መተሽ ስትቀርቢ በራሱ ፍቃድ ነው ማለት ነው ወጥተው ሲናገሩ። ለዛ ብዬ ነው የገባሁት እኔ በደንብ እና ነው የሱ ፍቃድ አይደለም። በህይወት እያለ ስለ ቤተሰቦቹ ምንም አይነት ኢንፎርሜሽን ኖሮን አያውቅም። ስለ ሚስቱ፣ ስለ ልጆቹ ምናምን ሉክ አሁን ምን ያህል ሚዲያ ላይ የወጣ ነገር በጣም እየሰፋ እየሄደ ብዙ ነው እንትን እያለ የሚሄደው እና ነፂ ይሄን በህይወት ቢኖር ይፈልገዋሉ ብለሽ ታስቢ ነው? እኔ አይመስለኝም። ቢሆን ኑሮ እናቅ ነበር። ምክንያቱም ሚዲያ በእጁ ያለው ሰው ነው፣ እንደፈለገ ማድረግ ይችል ነበር። በህይወት እያለ ማወቅ እንችል ነበር። እና ጀስት እና ደግሞ ትንሽ ግራ የገባኝ ነገር ስሰማ ሁሉ ጊዜ እንደዚህ አይነት ነገር አለ ቤተሰብ ጋር ኦፍኮርስ የተለመደ ነው። እኛ
በእኛ ኮሚኒቲ አለመስማማት ሚስትና የባል ቤተሰብ ምናምን እንደዚህ አይነት ነገሮች በጣም የተለመዱ ናቸው። ግን እሱን አይቻለሁኝ። ጥሩ አይደለም ማለት ከእሷ ጋር ያላቸው ሪሌሽንሽፕ ደስ አይልም ማለት ከራሳቸው ናቸው እሱን ያሳወቁን። ቀንተው ነው ገንዘቡ ለእሷ እንዳይሰጣት ፈልገው ነው ምናምን ብለው ሰው እሱን ግምት ቢኖረውም ልክ ነው። ምክንያቱም እነሱ ናቸው ጥሩ ሪሌሽንሽፕ እንደሌላቸው ያሳወቁን እና ለልጆቹ ደግሞ ደስ አይልም ማለት እነሱ አሁን እንደሚወራው አንድም ሆነ ነጽ ያለው ወይ 2 ሚሊዮን 3 ሚሊዮን ከሷ ጋር ያለው ልጅ ዝሮ እሷ ናች ቴክ ኬር የምታረጋቸው እና ከነሱ ጋር እንደ ቤተሰብ ከሷ ጋር ያላቸው ሪሌሽንሽፕ የተስተካከለ ቢሆን የሚጠቅመው ለልጆቹ ነው። እሱን የሚወዱት ከሆነ ምንም ቢሆን አንድ ጥሏቸው ሄደው ምድር ላይ ልጆቹ ናቸው እና እንደሱ ባይሆን ጥሩ ነው ሪሌሽንሽፓቸው። ግን ሚልሻውን በጓደኛ ጋር ያለው ችግር ኬዝ ምናምን ያን ያህል የከፋ ችግር አያመጣም፣ ጓደኛ ነው። እነዚህ ግን ዝሮ ቤተሰብ ናቸው። ከእሷ ጋር ቢፈልጉትም ባይፈልጉትም ሪሌሽንሽፑ ልጆች አሉ በመሀል። እንደሱ ነው እኔ የማስበው። ሄሉዬ ቴንክ ዩ። እና ደግሞ ሚዲያ ላይ ለምን ወጣ ለሚለው ኦልሬዲ እንኮ ለብር ስትል እሷ አውጥቷለች። እና ደግሞ ለዛው ሳይቀበር ነው ጎፈንድሚ እንቅስቃሴ እንዲደረግ ቴሌፎን ብላ እንዲገባ የሰጠችው። ሲቀጥል ደግሞ አንድ ነገር ልጠይቃችሁ ማለት እንድናስበው እሱ ወደ ህንድ ለሕክምና ሲሄድ እሷ ኢትዮጵያ ነበረች። ለምን ከሱ ጋር ሄደች? ልጆቹን የሚያይላት ሰው የለም። ምናልባት ጽናት ኢዚ ልጆችን ጥሎ መሄድ ህፃን ልጆች ናቸው 17 እና ምናምን 3 ልጆች ሆነው ባልሽ ሆኖ አንቺ እንዴት ነው በእንደዚህ አይነት መንገድ የሚተው እንትን አርሴማ እንጂ እነዚህ ሰዎች ህንድ ሀገር እኮ ነው ሄዱት። ለምን ዩናይትድ ስቴትስ ሊታከም አልፈለገም? እዚህ ቢሆን ለእሷ ምናልባት ይቀላት ይሆናል። 17 ዓመትም ቢሆን እኮ ስቲል አሁን አንቺ ልጅሽ ስንት ዓመቱ ነው? ሄዱ ታሞ ተነስተ ለራስ ምግብ ስራ እኔ ለልጆቼ ሰርቻለሁ ብላው ነው። ዊ ዶንት ኖ እሱ ሚስጥር እነሱ ያሉትን በምን ቱቱንና ምናምን እንጠለ አንድ ነገር ልንገርሽ፣ እነሱ ያሉትን በምን እንደማምን ታውቂያለሽ? እሱ ለሕክምና ሲሄድ እሱን ቼክ አለማድረጓ ወይም ደግሞ ከሱ ጋር አለመሄዷ ይሄ ጭካኔዋን ያሳያል። እንደገና ደግሞ ይሄ የለቅሶ ቀን ስታሽሟጥጥ የነበረው እናቷን ጭምር ይሄ ነገሮች አሁን ቡቱቱን ሰብስበ ሂድ የሚለው አንድ ላይ ትክክል መጥቶልኛል። እኔ እንደዛ እናንተ እንዴት እንደምታስቡ እንሰማለን። ከሷ ካላረጋጋችሁ ይሄንን አሁን ኢቭን እዛ ጋር ምን ተናገሩ እንደማራኩሽ ሙሉን ስሰማ ልጆቹ ለሱ ፍቅር የላቸው ራሽ በስልክ ራሱ እንትን አይሉትም ምናምን አለች እህትየው ማለት ነው። ልጆቹ ፍቅር ባይኖራቸው አሁን ያ ልጅ የእሱ አይደለም የሚባለው ልጅ መቼም ለቅሶ ላይ ከሷም ከማንም በላይ እሱ ነበር የሚያሳዝነው። እንደውም እኛ ራሱ በምናይ ሰዓት ላይ ልጁ ሳይሆን በየወሩ መስሩፍ እየላከ ካሳደገው ለምን አያለቅስም? ደግሞ የውጭ ሀገር ልጆች ሴንሲቲቭ ናቸው። አይተሽ ከሆነ ሴንሲቲቭ ናቸው። ግን እንደው ተቀንሽ ፍቅር ካልሰጠሻቸው ደግሞ ደንታ የላቸው። ስንት ሰው የመለስን ልጆች አላየንም። ስንት ሰው አላየንም። በጣም ብዙ የምናውቃቸው ሰዎች እኮ ልጆቻቸው ሊያዝኑ ይችላሉ። የነፂን ደግነት ነው እንጂ የሚያሳየው የእናቱን መልካምነት እኮ አይደለም የሚያሳየው። ፍቅራት የሱ ልጅ ሳይሆን ራሱ መንከባከቡ ነፂ ግን በጣም ነው የሱ ክሬዲት እየነሳሁኝ አይደለሽ። ግን ሄሉ የ17 ዓመት ሆነ ምንም ኢንዲፔንደንት ያልሆነ ልጅ ከሆነ በራሱ እዚህ ሀገር ልጅ ጥለሽ ትሄጃለሽ? አየር 1 2 እና 3 ልጅ ከሆነ እኮ እርስ በራሳቸው ነው የሚጠባበቁት። ለዛውም የታመመ ሰውነቱና ምናምኑ ለምጥ ያዘው ባልሽን ሰበብ ትፈጥረልሽ እንዴ? ያ 10 ዓመት የሆነውን ልጅሽን እኮ ይዘሽ መሄድ ማትቺ ከሆነ ለሰው አደራ የሚቀበልልሽ ሰው ካለ እኮ ትተሽ አባትሽን ወይ ቤተሰብ ለመቅበር ትሄጃለሽ። እኔ ግን ሄሉ ከሁለቱም ሳይድ ሳይሰሙ መፍረድ ይከብዳል። ሌላ እንዳትሄድ አድርገዋት ቢሆንስ ቤተሰቦቹ ወይ እነሱ አለ በማለት ነው ከዚህ ሀገር ልጅ ይዛ ነው ሄደችው። ሀገሩን አያውቁትም። እነሱንም ጥሎ ነው ወደ ሌላ ሀገር ሄድ ኢትዮጵያ ድረስ እንኳን ሄደችው ልታየው ነው አይደለ? ሄዶ ሲመለስም እናትየው እናቷ አለች እኮ
ለልጆች አያት ለዛም ግራንድማ ወይ በጣም ከባድ ነው። ልጆችን ከዚህ ወስደሽ ፍላጎታቸው ብዙ ነው። ከአንቺ ሌላ የሚረዳቸው ሰው የለም ነው። እነሱ በተለይ ትልልቆች ናቸው። 2-3 ዓመት እንኳን ቢሆኑ ትንሽ ይሻላል ብዬ አስባለሁ። ታዲያ ማታሳምመውን ደግሞ ሆስፒታል ከሱ ጋር ካልሄደች ለምን ኢትዮጵያ መጣች? እሱ ራሱ ክሬዲት ሊያሰጣት ይገባል። ልታየውን ሄደች ኢትዮጵያ ድረስ። ምናልባት ሄደችው በዛ ሰዓት ወደ ህንድ ሄደች ስካይፒ ምናምን ስለማያሳይ አይታ እሱ ህንድ ሄዳል። አይ እንደ አካል አይሆንማ። ቆይ እኔ የምለው አሁን እናንተ ያላችሁ ሰዎች ወጥተው ምንም ያሉት ነገር ያሉት ምንድነው? የወንድማችን ከእንግዲህ በኋላ አይለመንበት ምን ተናገሩ? ምን እያላችሁ ነው ያላችሁት? ምንድነው ስለ ሴትዮዋ መጣችሁ የምታወሩ? አቦ ምን አይነቶች ናችሁ? አይለመንበት ወንድም አይደለም ያሉት። ታሪኳን አምጥተው እኮ ስለ ትዳሯ መጥተው ተናገሩ። አይለመን ሌላ ተጠየቀቻት። ከዚህ በፊት የነበርሽው ነው ያለ። አዎ ሰይፉ ጋር ሌላ ነሽ፣ አሁን እዚህ ሌላ ነሽ አላት። ይላት ሰይፉ ጋር ለልጆቹ ስል አዎ እንዲለመን አድርጌያለሁ። ከእሱም ጋር ሳይድ ከእሷ ጋርም ሳይድ ይዘን ሳይሆን እሷም ታይለቱ ሳይሆን አሁን ልጅቷን ማን አለ ኢትዮጵያ ውስጥ ያላችሁ ሰዎች ከእንግዲህ በኋላ በወንድማችን አትለምኑ ነው ያሉት ልጆቹ። ሃይ ሌላ የተናገሩት ነገር የለም። እልቁኑ እንዲህ ያላችሁ ልጅቷ ላይ ሌላ ነገር እንዲጠነጠን አታድርጉ እንዴ! ምን እየሆናችሁ ነው ያላችሁት? ልጅቷን የተናገሩት ነገር የለም። እነሱ ምንድነው ያሉት? በወንድማችን ስም የተናገሩት ነገርማ ለዚህ መጥቶ እኮ ኮተትከን ይዘቅጣ አለችው። ለልጆቿና ለራሷ ኩክ እያደረገች ተነስና ኩክ አድርጋ አለችው። ማለት ምንም ማለት አይደለም። የግል ፕራይቬሲውን ነው። አንድ የሞተ ሰው የግል ፕራይቬሲውን በጣም ብዙ ነገር የዛኔ ኢቤስ ላይ ያላለችውን ነገር ነው ያለችው እህትየው እዚች ጋር። እኛ ኦልሬዲ እኔ ያየሁት ነገር አለ እዛ ለቅሶ ላይ ቀብር ላይ ምናምን ህዝቡ የታዘበውን ታዝቧል። በቃ ህዝቡ ይታዘብ ብሎ ለእነሱ መተው ነበረባቸው። ራሳቸውን ናቸው ያወረዱት እዚህ መተው እንደዚህ በመናገራቸው ማለት ነው። በጣም ትልቅ ክሬዲት ሰጭቻት ነበረ እህቱ የዛኔ ኢቤስ ላይ ወጥታ ለሷ ስትከራከር ምን አይነት አማች ናት፣ ምን አይነት እህት ናት ነበር ያልኩት። ግን አሁን እዚች ጋር በዛ ላይ ደግሞ ጭራሽ 80ውን እንኳን እንዴት እንደሚያደርጉ እንኳን እኮ አልነገሯቸውም። በዛ ብትቀጥላ ብትሄድ ራሷን እንዳስከበረች ብትቀጥል እነሱም አይመጡም እኮ እስካሁንም። ምን ሆነሻል? በዛ አልሄደችም። ቤተሰቡን እኮ አገለሏቸው። እሷ ሚስት ናት፣ አልተፋታችም። ኢትስ ሄር ሴይ ነው። እነሱ ቤተሰቦች ናቸው። ኦፍ ኮርስ ኢንቮልቭ ማድረግ ማለት መጋበዝ። እሱም ወንድሞችም ነው። ታዲያ ወራሽ እሷ ናት፣ አልፈታትም። ኢሚዲየት ፋሚሊ ልጆች አላቸው። አይ ነው ልጆች አላቸው። ምን አላሉ እነሱ? ከማንም ከወንድሞቹ ከማንም በላይ ልጆች ይቆረቆሩላታል። እኔ አርሴናል በደንብ እስማማለሁ ባንቺ ሀሳብ። እንዴ ትክክል ነሽ 100% ማለት ነው። ሲጀመር እነሱ ቁጭ ብለው የስጋ ዘመዶቻቸው ቁጭ ብለው ለሌላ ሰው አሳልፎ መስጠት ውክልና ራሱ ዳስ ኢንሴን ራሱን ችሎ ማለት ነው። እና ሀበሻ ቅድም ሜንሽን አድርጋ ነበር። እኔ ካሊፎርኒያ ነው የምኖረው። እነሱ ኦክላንድ ላይ ነበሩ። ባይ ዘ ዌይ ሚኒመም ዌጁ $20 ነው። ሲጀመር ራሷ ነች አውትላው የተናገረችው አልሰራም ብላ ማለት ነው። ታማሚ ነኝ አልሰራም ብላ ያለችው 2000 ወይም $2500 በኢትዮጵያ ሲመነዘር 400 ምናምን ሺህ ብር ማለት ነው። በጣም ብዙ ብር ነው። ኦፍኮርስ ለአሜሪካን ሀገር ብዙ ላይሆን ይችላል። ፕላስ በሽተኛ ልጅ ይዛ እሷ በሽተኛ ሆና የአሜሪካ መንግስት ይሰጣል። ይሄ የታወቀ ነው። ይሄ የማይሆን ነገር የኖረበት እና የተቸገረ ብቻ ነው የሚያውቀው። በእውነት የአሜሪካ መንግስት እንደሚባለው አይደለም። በጣም ተቸግረሽ ቤት አተሽ አሊቪን አሜሪካ ቱ ለታመመሰው ቀላል አይደለም። ሎ ኢንካም ቤት አፕላይ አድርገሽ ከፊው ሳይኖርሽ ስንት አመት ሙሉ ዌቲንግ ሊስት ላይ እንደምትቀመጪ አሜሪካ ከኖርሽ እኔ አልነግርሽም። በጣም ከባድ ነው። በጣም ልጅ ስንት አመት እንዳንቺ በአንቺ ፕሮሰስ ራሱ ብንሄድና ረዥም ጊዜ ብትቆይ ራሱ ስንት አመት ነው? እኔ የምለው አሁን ነፃነት አሜሪካ እንኳን ኖሮ ለልጁ እንዲከፍል ቢጠየቅ ምን ያህል እንዲከፍል እንደሚችል ታውቂያለሽ? ለሶስት ልጅ ማክሲመም ከ600 እስከ $1000 ነው ሊከፍል የሚችለው። ገባችሁ? ኢትዮጵያ ኖሮ $2500 መላክ ማለት ኦኬ። ማንም እኮ አላስገደደውም። ማንም ሰው አላደረገውም። እስኪ ልጨርስ
ለጨርስ እዚህ ጋር እናቷን እየረዳ ኢትዮጵያ ከእንደገና አሜሪካ ደግሞ የዛን ያህል ገንዘብ እየላከ ምን አይነት ነገር ነው የምትዩ? ትክክል ነው ሴትዮዋ እያደረገችበት ያለው ነገር ብለሽ ትከራከሪያለሽ? አልተበደለም ብለሽ ትከራከሪያለሽ? ነፃነት ከ18 ዓመት በላይ ነው አይደለ? he knows what he's doing እሱ ነፃነት he knows what he's doing። ሪያሊስቲክ ለምን አትሆኝም ፕሪንስ? ሪያሊስቲክ ሁኚ። I don't know እኔ እንጃ። ሪያሊስቲክ አንቺ በአንቺ ቤት ቢሆን ይሄ ነገር እኛ የምንለውን ነው የምትይው። ባይደው ነው አለ በእውነት አይደለም። ኖ መተሳሰብ አለባቸው። እሷ ሚስት ናት፣ ለሱ ማሰብ አለበት። የልጆቹ አባት ነው ኦፍ ኮርስ። ግን እሱ እችላለሁ ካለ ሪስፖንሲብል የሆንኩ አባት ነኝ አይ ካን ዱ ኢት ካለ ኢትዮጵያ እየሰራ እዚህ ከኔ ጋር መኖር ካልፈለገ ኢትዮጵያን የሚመቸኝ ካለ ኦኬ እኔ በሆን ከሱ ጋር ኢትዮጵያ ገብቼ ይኖር ነበረ። እሷ ደግሞ ማትገባበት የራሷ ምክንያት ካላት እሱ ከዛ ወደዚህ መላክ እችላለሁ ካለ ወይናት ይላክ ልጆቹን አንቀባዱ ያሳድግ። ምንም ችግር የለብንም እኮ ብር መላኩ እኮ ትክክል ነው። ለምን ያለው ለምን ትክክል ነው ማድረግም አለበት። በሱ እኮ ማለት ነው እንደዚህ የላከ ለሚያኖራት ባል ቢያንስ ሄዳ ማሳከም የለባትም ብለሽ ትከራከሪያለሽ? በደንብ አለባት። ቢልክም ባይልክም ባሏ እስከሆነ ድረስ በደንብ አለባት። እንደዚህ ዋጋ ለሚከፍልላት ባል ትክክለኛውን ነገር አልሰጠችውም ነው አሁን እዚህ ጋር እየተነገረ ያለው። በድለዋለች ነው ቤተሰቦቿ ታዝቤያለሁ። ከሰዎች ጋር ሁላ እየተጣላሁ ነበር። ሚስቱ ግን ያዘነች እንደዚህ አትመስልም ብዬ አይ ነው እኔም እያልኩኝ ነበረ። ግን ቤተሰቦቹ እዚህ ወጥተው አይ ነው አይጋዳ ፓርት እኔም ታዝቤያለሁኝ። ከሰዎች ጋር ሁላ ተጣልቻለሁ። ግን እነሱ ወጥተው እሱንና ራሳቸውን ከሚያዋርዱ ለህዝቡ ትዝብቱን ለህዝቡ ትተው ቢቀመጡ ጥሩ ነበረ። እሷን ባላታለች፣ ልጆቹም አባታቸዋል። ለልጆቹ አክስትና አጎት ናቸው አይደለም? ገንዘብ እየተለመነበት ነው። አትለምኑብን ብለው የመጡት እየተለመነላቸው ነው። የእነሱ ፖይንት አልገባቸውም። ለእሷ እኮ $80,000 መሰብሰቡን ምንም ችግር አልነበረባቸውም። ባይ ዘ ወይ ቤተሰቦቹ ለምደዋል። እሱ ነው እነሱ ሁላችንም የራሳችን ሀሳብ ነው የምንሰጠው። እሱ ቤተሰቦችንም ጠይቀዋል፣ ለእነሱም ተሰብስቦላቸዋል። ኢትስ ኦኬ ለልጆቹ ቢሰብስብላቸው ችግር የለውም። አታሰብስቡ ደግሞ እዛው የቤተሰብ ጉዳይ ነው እንትን ማለት ነበረባቸው። የጓደኛውን ጉዳይ አይጋርድ። ግን ሚስቱ ምንም ብትሆን የወንድሞቼ የልጆች እናት ናት። አይጋር ሪስፔክት እኮ ሪስፔክት በሁለት ሳይድ ነው የሚሆነው፣ በእነሱም ሳይድ በእሷም ሳይድ። እሷ ቢያንስ ፐብሊክ አልወጣችም፣ እሱን አክብራለች። እነሱንም በዚህ ላይ ወጣ አላወረዳቸው። በውስጥ የምታደርገውን ፈጣሪ አይቻለሁ። ሙሉ ነው አይቻለሁ። ካየሹ የእነሱ ሀሳብ ምንድን ነው? በእኛ ስም አይሰብሰብ፣ ሰው ሁሉ እየጠየቀን ነው ብር አገኛችሁ ወይ ብሎ። ለምንድን ነው እሱ ላይ ብቻ ፎከስ የምታደርጉት? ከቤት ውጣ አለችው። ኮተትክን እና መጽሐፍክን ይዛው ውጣ አለችው። ለሱ ለራሷና ለልጆቿ ኩክ እያደረገች ተነስና ኩክ አድርጋለች። እስኪት ወንዘም እኔ ባሌን እንደፈለኩ ማድረግ እችላለሁ። ካልተስማማው ሂካንጎ የባሌ እህት በእኔ ጉዳይ ምንም አያገባትም። that's what I'm saying especially ሚዲያ ላይ ወጥቶ ይሄ ለሱ ነው ውርደቱ። እሱ ነው ታዋቂው። እኔ ወንድሜን እዛ ወጥቼ እንደዚህ አላዋረደውም። if she did something wrong I can't ሽማግሌም በምን ይነገራታል? ሞቶ የሚቦጥቦጥ ሞቶ እውነቱ አይውጣለት። ኧረ ተይ በእናትሽ። ምን አይነቱ ኧረ ተው ሞተ እኮ ከዚህ በኋላ እውነቱ ወጣ። ምን ይደረጋል? እሺ ወጣ። ስለዚህ ማንም ሰው ከዚህ በኋላ አክሴፕት አድርጎት የኖረውን ህይወት እሱን ዛሬ ከሞተ በኋላ አይ ነው ይሄንን ላይፍ እኮ እሱ አክሴፕት አድርጎት ነው የኖረው። ባይፈልገው ኑሮ ይናገር ነበር። ትክክል ነው እያሉ አንቺ አይገርምሽም? አቦ ምን እናንተ ትክክል ነው እያላችሁ ነው። እሱማ ይሄንን ነገር እኮ ተመችቶት አይደለም የኖረው። ገብቶሻል? የአርት ህይወቱ እንዳይበላሽ ብሎ ፈታ እንዳይባል ብሎ ነው ባክግራውንዱ ላለማበላሸት ነው እንጂ ይሄንን ነገር ወዶት አይደለም። ደስተኛ ሳይሆን የኖረው። ኦኬ አሁን ታዲያ አንድ ነገር ይኸውልሽ፣ ሴት ልጅ ዋጋ ስትከፍል ይኸውልሽ፣ ስሚ፣ ሴት ልጅ ዋጋ ስትከፍል ለትዳሯ ዋጋ ከፈለች ብለሽ ትከራከሪያለሽ። ወንድ ልጅ ዋጋ ሲከፍል ደግሞ ከ18 ዓመት በላይ ነው ምናምን እያልሽ ታጣጣያለሽ። እሱ ዋጋ ከፍሏል ነው አልኩኝ እኮ። በጣም ምርጥ አባት ነው። ምርጥ አባትነቱን በቃ ጨርሶ እሱ ይሄን ዓለም ተሰናብቶ ሄደ አይደለ? አናጥፋበት። ሚዲያ ላይ ወተን እሱ ቢኖር እንዲደረግ የማይፈልገውን ነገር ለምን የገዛ እህት ወንድሞቹ ያደርጋሉ? ምንም ቢሆን የእህቶቼ እሱ እንዲለመንለት አይፈልግም። እሺ ለምሳሌ ልንገርሽ አንድ ነገር ልንገርሽ፣ እሱ እንዲለመንለት አይፈልግም። ግን ገና 10 ቀን ሳይሞላው ለልመና የወጣችው ሚስቱ ናት። ያውም አሜሪካን ሀገር እየኖረች መንግስት ሊረዳት የምትችል ሴትዮ
ገመናው መሸፈን ብትጀምር ኑሮ እሷ ነበረች መጀመሪያ የነበረባት። ገባሽ? ወደ ልመና እንዳይገባ እውነት ብትወደው ኑሮ እውነት ለሱ ሪስፔክት ቢኖራት፣ ነገር ግን እሷ ገንዘቡን ነበረ የምትፈልገው። እንደተናገሩት እነሱ የተናገሩት ትክክል ናቸው። ምንም የሚታይ እኮ ነው። ገንዘቡን ነበረ የምትፈልገው፣ እርዳታው ብቻ ስለተቋረጠ ነው። ስለዚህ ቀድማ በ10ኛ ቀኑ ልመና የወጣችው እሷ ናት። ገብቶሻል? ልጆቿን ይዛ ኢንተርቪው ላይ ልመና የወጣችው እሷ ናት። ስለዚህ ሁሉንም ነገር የጀመረችው እሷ ናት። ይሄንን ደግሞ ከግምት ውስጥ አስገቢ። ገባሽ? አሁን እኮ ትክክል አይደለም ያልኩት፣ ግን ቢያንስ ወይ በሽምግልና ወይ በሆነ ነገር መፍታት ይችሉ ነበር። እሱ ቢሆን እንዲሆን በህይወት ቢኖር እንዲደረግ የማይፈልገውን ነገር እኔ ወንድሜ ዛሬ ሞተና አውጥቼ ፐብሊክ ላይ እንደዚህ አላሰጣውም ነበር ነው ያልኩት እንጂ እሷ ትክክል ናት እሱ ትክክል ነው አላልኩም። አይ ቲንክ አንቺ ነሽ ሙሉን ያላየሽው። ምክንያቱም አንድ ፓርት ላይ ብቻ ነው ፎከስ አደረግሽው። አይለመን በኋላ ሌላ ምን ብለዋል? ሰሜን ቆይ መጀመሪያ ላይ ምን ደግሞ ትክክል የሆኑበትን ነገር ልንገርሽ ነው አደባባይ የለቀቅ ነው አለ አይደል እንዴ ጋዜጠኛው። ብዙ ተጨቃጭቀው ለአንድ ሰዓት ያህል ከእንትና ጋር አውርቼ ነው ከዚህ ቤተሰቦቹ ሙሉ ይለቀቅልን ብለውን በብዙ ሽምግልና ሞክረናል አለ። ሞክረዋል በሽምግልና ነው በሽምግልና አልሰማም ካለች እኔ በሆን መተው ነው የማደርገው ነገር ለልጆቹ ስል እኔ ግን ያንቺን ታይ አይ ቲንክ ኤላና ሄሉ ሆልድ ኦን አንድ አልሰማም ጋይስ አውዝ ብለም ለሸይጣን እኔ ዩሮፕ ስለሆንኩ ነው የምታገሉኝ። ዚስ ኢዝ አሜሪካ ነው። ዚስ ኢዝ ነምበር 1 ኩዌሽን ማለት ነው። ሲቀጥል እንትናዬ ፕሪንስ ነው እንትናዬ ምን አልሽ? ባሌ ነው እንደፈለኩ ማድረግ እችላለሁ። እህትዮ ምን አገባኝ? ስፈልግ ከቤት ላወጣው እችላለሁ። ታሞ ጉበት እንትን ብሎት አዙሮት የደፋውና ደም የተፋውን ሰው ነው እንደዛ ማለት መብት ያለሽ? ይሄ እኔ ከቤት ማስወጣት እችላለሁ አላልኩም። ልጆቹን ነፃነት ሚስት ነኝ ተብሎ እንደገና ይነገድበታል። ነፃነትስ በህይወት ቢኖር ቁጭ ብሎ እንደዚህ እንዲነገድበት ይፈቅዳል? ዳስወራም ሳይን እሱ በህይወት ቢኖር እንደማይፈልገው ነገር አሁን በህይወት ቢኖር ኖሮ ወንድሞቹ ከምንም አጀንዳ ወጥተው የማንም መንገደኛ እኔ ጓደኛው ነኝ እኔ አብሬ ፈስቻለሁ አብሬ በልቻለሁ ያለ ለተጣሪነት እንዲጠየቁ እንትን ይሏል። እህቱ እኮ ከቤተሰቡ ጋር እንኳን ምን አይነት ቁርኝነት እንዳለው ትልቁ ማረጋገጫ ምንም አያስፈልገው። ልጆቿንና ምናምን ቁጭ አድርጋ ነው እኮ ከሱ ጋር 2 ሳምንት ታይላንድ ነው እንዴ ነበረች 40 ቀን እነዚህ ከሱ ጋር ነበርኩ የሚሉት እና አስናቀ 29 ዓመት ምናምን አልተለየውትም ከአንድ ወር በስተቀር ያለው ራስየው ሚስጥር ነው። እሱ እንደፈለገ ያጥወስጡት ግን የሚጠቀሙበትም እነሱ ናቸው። በምድርም እንትና እንዳለሽ ነው ማይል እንዳለሽ ነው። አሜሪካ ኖሮ ፍቺ ቢያከናውን ፉድ የልጆችን መስሩቅ ቁረጥ የሚባል ከ200 በለጥ አይከፍልም። ለሁለቱ ልጆች አንደኛ እሱ ልጆችን አሳድጋለሁ ካለ ምንም ላይ ከፍልም ይችላል እኮ ሄሉ። እኔ ግን የማይገባኝ እንዴ ነው ስጅ አሳድጋቸዋለሁ ካለ ምንም አለመክፈልም ይችላል። ግን ይሄ አባት ምን ያህል ጥሩ አባት ቢሆን ነው ከዛ ድረስ መንዝሮ የሚያሳድገው? አሜሪካ ላይ አግብቶ አይደለም የገባው፣ ራሷን እቺ አሜሪካ የመጣችው ገብቶሻል? አኖ ካልተስማሙ እኮ መፋታት ይችል ነበር። አስተማስተህ ውክልና እኮ እንኳን የሰጠችው ለጓደኛው እኮ ነው። ሄዶ አያውቅ አስቢ፣ ውክልና እንኳን የሰጠችው ለጓደኛው ነው። ላስታመሙት አብሮ ለተንከራተቱት እንኳን አይደለም። ምን አይነት ሰው ነች? ለምታወራው ለሚያወሩት ምናምን በቃ የሚዲያ ላይ ምንም አይነት ከበር አይፈልግም እሱ። ለዛ ነው ራሱ ሰውቶ የሚኖረው ነፃነት። ሄሉ ግን እኮ ለሚሆነው ነገር ሁሉ ለምሳሌ ልጆቹ ቤተሰቦቹ ጋር ቢሆን ኑሮ ኮንሰርናቸውን እረዳ ነበር። እስቲ ልኮ እሷን ቴኬር እያደረገች ያለችው እነዚህ ልጆች እኮ ልጆች አሏቸው። በመሀል እኮ ልጅ የሚባል ነገር አለ እና ደግሞ ወጥተው ያወሩት ነገርም ኖርማል አይደለም፣ ልክ አይደለም። ነፂ በህይወት እያለ ስለ ሪሌሽንሺፕ አውጥቶ ያልተናገረውን ዛሬ ላይ መናገራቸው ጥቅም የለውም የሚለውም ገንዘብ ብቻ አይደለም ፎከስ መሆን ያለበት። ምን አይነት ግንኙነት ነው የሚኖራቸው ካሁን በኋላ ሚስትየውና የእሱ ቤተሰብ አለባቸው? ታዲያ ሰው ሲጠይቃቸው ምን እንዲሉ ነበር? ነው ይሄን ያህል ፈርዘር መሄድ የለባቸውም። እንደዚህ ብላ ምግብ ለሱ ካላደረገች ምናምን አንደኛ እኔ አላምን አልችልም እነሱ ያሉትን ነገር ብቻ። ምክንያቱም ጥሩ ሪሌሽንሺፕ ስለሌላቸው
ጥሩ ነገር ስለሱ ያወራሉ ብዬ ኤክስፔክት አላደርግም። ሀው ካም ከነሱ ብቻ ሳይድ ያለውን ሰምቼ እነሱን ቃል ላምን የምችለው? ያኔ የቀብሩ ዕለት አላየሽም እንዴ? አፋን ጠምጥማ እንደዚህ እንድንናገር ለምን ትፈልጋላችሁ? የሰው አዘን አላዘነም ይሄ ራሱ የኛ ኮሚኒቲ በጣም ከባድ ፕሮብሌም ነው። እኛ ዊ ዶንት ኖ ሰዎች እንዴት እንደሚያዝኑ እንዴ። አንዳንዱ በጣም ፕሪቴንድ ያደርጋል፣ አንዳንዱ በጣም አስመሳይ ነው። እኛ ህዝብ በቃ እየተንፈራፈረ እንትን ይላል። የሰውን ሀዘን እኔ እንጃ ከላይ አላዘነችም ምናምን ኢቭን እንትና እንዲህ ተብላ ነበር የገዛ ልጇ ሙታ ማናት ዘሪቱ። እኔ የሰዎችን ይሄን ሀዘን እንደዚህ ምን መዝነው ነገር በጣም ይደብራል በራሱ። ሰዎች እንዴት እንደሚያዝኑ ነው ይታይ ነበር። ኧረ በእናትሽ እንዴ አላዘነችም ሲባል ነበር እንዴ? ወይ ከዘሪቱ ወደዛ እንዳትወስዱት። ይሄ ነፃነትን ገና መጀመረ ነው። ሃይ ግን ሄሉ ፌር ነው በራሱ አላዘነችም፣ አዝነናል ምናምን። እኛ እኮ ጀስት ተመልካች ነን። መጀመሪያ ላይ የእነዚህን ሰዎች ፖይንት እንዲገባሽ ኤልሳ ወይ ኤላይ አሁን አንቺ አድርግብሽና እዚሁ ቲክቶክ ላይ ይቅርና ወሬያችን የሰይጣን ጆሮ ይደፈንና ያንቺ ወንድም ወይ እህትሽ ሞታ ማለት ሞታ አንቺ የእሳት ያ ብለናል ጨርሰናል። የእሳት እግር ሆኖብሽ እሳት እግር ነው እንደዛ ነገር ሆኖብሽ ጥቁር ልብስ ለብሰሽ ለራስሽ እየቆዘምሽ ግን ስለ ወንድምሽ የሆነ ነገር ልናስፈጽም ነው ከኛ ጋር ከጎናችን ትሆናለህ የሚል አይነት ጥሪ እንኳን ክሬዲት ካልተሰጠሽ ሲበዛብሽ ምንድነው የሚሰማሽ? ምንድነሽ አንቺ በዚህ ህይወት ውስጥ አንቺ ምንድነሽ? አንቺ ነፃነትን እርሺው እንደ ራስሽ እንድታወሪ ነው የምፈልገው። እኔ አልገባኝም ሄሉ ጥያቄሽ ይቅርታ አድርጊልኝና ይልሽ ፈርስት ኦፍ ኦል ይልሽ ምን መሰለሽ ሄሉ ሁሉ ጊዜ የኛ ኮሚኒቲ ሜሪጅ ፈርስት ኦፍ ኦል ቤተሰብን ያካተተ ሜሪጅ ነው ያለን። I ask you about yourself። አሁን ጠየቁሽ እንደ ወንድምሽ ሞቷል ወይ እህትሽ ሞታለች ገና ሀዘን ላይ ነው ያለሽ። ለዛም አለ እናትና አባት አብረሽ ያደግሽው ወንድምሽ ሞቶ በዛ ጉዳይ ላይ ስለሱ ምን እየተደረገ እንደሆነ ምንም አይነት ክሬዲት ላንቺ ዋጋ ካልተሰጠሽ what you feeling ይሄን መልሽልኝ። ፎርጌት ነፃነት ወርቅ ፊል አደርጋለሁኝ ግን ነፃነት እኔ አሁን እንደኔ ነው ጠይቅሽኝ አይደል? ግን እንደኔ ስጠይቅሽኝ እንደኔ ስመልስ የኔ የሷ አስተሳሰብ ነው ብለሽ እንድትይዙ ፈልጋለሁ። እንደኔ አሁን ገብቼ የተናገርኩ እንደኔ አስቤው ነው። እኔ በሆን ተከብሮበት የኖረበት ሚዲያ ላይ እሱ የግል ፐርሰናል ላይፉን አውጥቶ ያልተናገረበትን አክሴፕት አድርጎት በሜሪጅ እስኪሞት ድረስ የነበረን ሰው ወጥቼ አልናገርም። ቢኖረኝ እንኳን ውስጥ ለውስጥ ቤተሰብ አምተሽ አዳሌ አውርተሽ ምናምን ወይ እንደዚህ ቺኮ ምናምን ብለሻል እናወራለን እኮ እንደሱ ብዬ ልተወው እችላለሁ ወር ደግሞ ከሷ ጋር ላስተካክል እችላለሁ እንጂ ወጥቼ ሚዲያ ላይ አልናገርም። እኔ አላደርገውም። እና እንደዚሁ እየሄዱ ወንድምና እህት እዛ ጓዳ ተወትፎ እነሱ በሀዘን ጥቁር ልብስ ለብሰው ይንቀሳቀሳሉ። ወኪል ሆነው ቤተሰብ እስከሚረሳ ድረስ እንቅስቃሴ ማድረግ አለባቸው። ዛት ሚንስ የለም ወልዶ የሆነ አጥር ስራ አስቀምጦ እንደሄደ ማንነት ነው ዝም ብሎ ያዩ መኖር ያለባቸው። ሄሉ እሱንም እኮ የጀመሩት እነሱ እኮ ናቸው። መኪና የለውም ንብረት የለውም ምንም የለውም ብለው መለመን የጀመሩት እነዛ እኮ ናቸው። ታዲያ ቤተሰቦቹ እኮ አልጀመሩም ይሄንን ነገር። ቀድሞ ያጣጣሉት እሱን ያዋረዱት አንደኛ ሚስቱ፣ ሁለተኛው ጓደኛው አስናቀ ነው። ምንም አይነት መኪና የለውም ንብረት የለውም እንደተቸገረ ሰው አድርገው ሲቀርጹት ወጡ። እነዚህ ወጡና ነፃነት እንደዛ አይነት ሰው አይደለም። ያደረገውን ጥሩ ነገር ተናገሩ። ገንዘቡን የት ኢንቨስት ሲያደርግ እንደነበረ ተናገሩ እንጂ አላዋረዱትም። ነፃነት ገንዘብ ሴቭ ያላረገበትን ምክንያት አስረዱን እንጂ መጀመሪያማ እኛ ነፃነት ምንም የሌለው ድሃ እንደሆነ ተነገረንና እርዳታ ተሰበሰበበት እኮ ቀድሞ ማለት ነው አይደለም እንዴ? ከዛ በኋላ እነዚህ ወጥተው እንደውም ስለ ነፃነት ማናቃቸውን ነገሮች ጥሩ ነገሮች ነገሩን እንጂ ነፃነት አልተዋረደም በዚህ ንግግር። እንደውም መኪና ነፃነት የነበረው ከዛሬ 10 ዓመት በፊት ነበረ። አባዱላ ነበረው ወንድምየው። ነፃነት የቸገረ ሰው አይደለም። እኛ ላይ ሚስቱ ላይ እና የሚስቱ እናት ላይ ኢንቨስት ሲያደርግ የነበረ ሰው ነው። ይሄንን የገለጹልን ምንድነው ጥፋቱ? ይሄንን ወጥቶ መናገራቸው። በዚህ አጋጣሚ እኛ የተረዳነው ምንድነው
ሚስቱ ስትበድለው እንደነበረ ኖቲስ አድርገናል። ያንን ደግሞ ቀድሞ ቢናገሩ ኢቨን እርዳታው አታገኝም ነበረ። ቀድሞ እዚህ ጋር ጥሩ ነገር ሰሩላት። ቀድሞ ባለመናገር እንድትረዳ አደረጉ። ቤተሰቡ እዚህ ጋር የነፃነት ቤተሰብ ሊመሰገን የሚገባው ነው እንጂ ነፃነትን ያዋረደ የለም። ከዛሬው ኢንተርቪው ላይ እንደውም በጣም የሚከበሩ ቤተሰቦች ናቸው ያሉት።